እንዴት ከረማችሁ አድማጭ ተመልካቾቼ? ዛሬ የቀረብኩት ዛሬ ወጣ ብዬ ነበርና አንዳንድ ሰዎች ጋር እያወራው ነበር። ሰሞኑን ስለነበረው ነገር አይሾ ስፒድ ስለሚባለው ልጅ አንዳንድ ነገር እያወራ እንዴት አየነው፣ እንዴት አያችሁት፣ እንዴት አየኸው በሚል አንዳንድ ነገሮች እያወራን ነበርና ከአንዳንድ ሰዎች የሚወጣው ነገር እጅግ እየገረመኝ ነበር። አይሾ ስፒድ የራሱ ዓላማ ይኖረዋል። እኔ ከዚህ ከትናንትና በፊት ስለ አይሾ ስፒድ የማውቀው ነገር የለም። ግን ከመጣ በኋላ ግን አይሾ ስፒድ ማን ነው የሚለውን ነገር ለማየት ሞክሬያለሁ። እሱ የራሱ ባህሪ ነው፣ የራሱ ባህል፣ የራሱ አካሄድ፣ የራሱ ጸባይ ሊኖረው ይችላል። ግን እኛ ሀገር ከመጣ ይችን ሀገር እጣ ፈንታ ሆኖ እጣ ወጥቶላት ከኛ መርጧት ከኛ ሀገር ተገኝቷል። እኛ ሀገር ሲገኝ ግን የሆነው ነገር በዛች ሰዓት ምንድን ነው፣ በዛች በመጣባት በ4 ሰዓት ውስጥ ምን ተከናወነ የሚለውን ነገር ነው መገምገም ያለብን። እኔ በኩሌ የዚህ ልጅ መምጣት ኦንላይን ብዙ ሰዎች ኢትዮጵያን ተከታትለዋታል። ከኦንላይን ባሻገር ደግሞ ብዙ በሚሊዮን የሚቆጠር ደጋፊ ስላለው ፎሎወር ስላለው ኢትዮጵያን አይተዋታል። ብዙ ያዩ ሰዎች ከኛ የበለጠ አድንቀው እያለቀሱ የውጭ ሀገር ዜጎች ይናገሩ ሰምቻለሁ፣ አይቻለሁ። እና ልጁ ደግሞ ያለው ኢነርጂ 20 ዓመቱ ነው ገና። የማይሞክረው የማይሰራው የማያደርገው ነገር የለም። ከዛ በኋላ ገብቼ ስመለከት የአጭር ርቀት ሩጫ ራሱ ሲሮጥ እጅግ የሚገርም ነው። የሰውነቱ ፈርጣማነት ለወጣቶቻችን ለልጆቻችን የሚያስተምረው ነገር አለ። አንድ ሰው በራሱ የራሱን ኃይል እንዴት ማውጣት እንዳለበት ሁሉም የራሱ የሆነ አቅም አለው። ያንን አቅም ለማውጣት ፊዚካሊ ራሱ ብቁ መሆን እንዳለበት። አሁን የኛ ሀገር አይሾ ልጅ አለ፣ እሱን አይሾን የሚመስለው አይሾ ስፒድ የሚመስል ልጅ አለ። እሱ ልጅ ያላቸው ሁኔታና ይሄ ይለያያል። ኑሮ ሊሆን ይችላል፣ ያደገበት ሊሆን ይችላል፣ የተለያዩ ነገሮች ግን በብቃት ተዘጋጅተ ራስን ከሱስ ከተለያየ ባዕድ ነገሮች አቅበ ራስን ወጣትነትን እንዴት ማብቃት እንዳለብህ ከአይሾ ስፒድ ወጣቶቻችን ልጆቻችን ሊማሩ ይችላሉ። ምክንያቱም የሰውነቱ ፈርጣማነት፣ ብቃቱ፣ አለመድከሙ፣ ጠንካራ መሆኑ ያሳወቀውም ይሄ እኮ ነው። ስለዚህ ይሄንን ልንማር ይገባል። ሌላ መጥፎ ነገር ካለው እሱን ደግሞ ወደ ጎን ትተን ጥሩ ነገሩን ከዚህ ልጅ ልጆቻችን ሊማሩ ይችላሉ ብዬ አስባለሁ። ስሰማም ከቤት እንዴት እንደተባረረ እናቱ እንዴት እንዳባረረችው መልሶ ግን ለእናቱም እንዴት አይነት ቆንጆ ቤት እንደገዛላት አይተናል። ሚሊዮነር ሆኗል። የገንዘብ ጉዳይ አይደለም። ግን ከዛ ደግሞ እኛ ሀገር ላይ መጥቶ ለእኛ ሀገር ምንድን ነው የጠቀመው፣ ምንድን ነው ያደረገው ብለን ስንገመግም በዓለም ደረጃ በሚሊዮን ሰዎች ኢትዮጵያን እንዳያዋት አድርጓል። ከዛ ደግሞ የአሁን ያላትን ገጽታ ብዙ ሰዎች የኮሪደር ልማትን ይቃወማሉ። የኮሪደር ልማት ኔጌቲቭም ፖዚቲቭም ጎኖች አሉት። አሁን ስናየው ደግሞ ፖዚቲቭ ጎን በዝቶ አይተናል ነውም እንጂ። ስለዚህ በዛ በምሽት ብዙ የውጭ ሀገር ዜጎች እንዴ ኢትዮጵያ እንደዚህ አይነት ነች እንዴ እስኪሉ ድረስ ሲያደንቁ አይተናል። እንደዛ በፊት እንደነበረው ቡቱቶ የሆነ ከተማ ቢታይ ኖሮ ምን ነበር ገጽታው? እናውቀዋለን እኮ እኛ ብዙ ስርቻዎችን እኮ ያደግንባቸው ናቸው። መሄድ የማትችልበት አይደለም፣ በሌሊት በቀን የማትሄድበት መንደሮች ሁሉ አይተናል። እነኛ ሁሉ ቀርቶ ይህን ገጽታ ሲመጣ መልካም ነው የተሰራውን መልካም ነገር መልካም ነው ትላለህ። የተበላሸውን ነገር ይሄ ደግሞ ልክ አይደለም ብለህ ትላለህ። እንደው ጠቅልለህ በቃ በውስጣችን ምንድን ነው የገባው? እኔ አልገባኝም። በቃ ፕራዮሪቲ እንደሚያስፈልግ ይታወቃል እኮ። ፕራዮሪቲ የትኛው ግን ፕራዮሪቲን ትሰጣለህ? የምትሰጠው ነገር አለ፣ እንደገና ደግሞ የምትሰራው ነገር አለ። የተሰራን ነገር ለምንድን ነው ማድነቅ ያቃተን? ብዙ ሰዎች ኢትዮጵያ ውስጥ ቁጭ ብለው የዚህን ያህል መሆኑን እንኳን አያውቁ። ገና ሂደው እኮ አሁን በከተማችን ዞር ያላዩ ሰዎች ሁሉ ያንቋሻሉ። ይህን ለማድነቅ የተሰራን ነገር ለማድነቅ የፖለቲካ አባል መሆን አይጠበቅብህም፣ ብልጽግና መሆን አይጠበቅብህም። ኢትዮጵያዊ መሆን ብቻ በቂ ነው። ኢትዮጵያዊነት ካለ ኢትዮጵያ እንደዚህ ነች እንዴ፣ ኢትዮጵያ የዚህ ነገር መነሻ ነች እንዴ ብሎ አንድ ሰው በዓለም ደረጃ ሲያስተዋውቅልህ፣ ያንን ደግሞ የተዋወቀውን ነገር ሌላ ውጭ ሀገር ያለ ሰው ሰምቶ ሲያደንቅልህ ለምን አትደነቅም? ይህን ማታረቅ ከሆነ አንተ ኢትዮጵያዊነት ስሜት የለህም፣ አታውቀውም ኢትዮጵያ ማለት ምን ማለት እንደሆነ። እኔ አይገባኝም። እኛ ከድሮ ጀምሮ ስለ ኢትዮጵያዊነት ብዙ ነገር ሰምተን ያደግነው እና የኢትዮጵያዊነት ነገር በእያንዳንዱ ኢትዮጵያ ውስጥ ደማል። በእኔ አሁን በውስጤ የኢትዮጵያዊነት የድሮ የኢትዮጵያ ሕዝብ መዝሙር ዘምር ብትለኝ ራሱን አረሳውም። ከአስከፈል ልል እችላለሁ። እና ምንድን ነው ያ የኢትዮጵያዊነት ስሜታችንን ምን ወሰደብን? እንደ ባቢሎን ዘመን ቋንቋችን ተደበላለቀ። እኔ ከጎረቤቴ ጋር ከጓደኛዬ ጋር እኮ መግባባት አቃተኝ። ስትደግፍ ደጋፊ ነው ወይ ብልጽግና ትባላለህ፣
ስታንቋሽሽ ለምን ሌላ አይነት ነገር ገጽታ ይሰጣል? ምንድነው ያቃተን? መልካምን መልካም ያልሆነውን ደግሞ ይሄ ነገር ጥፋት ነው ብሎ ማስቀመጥ ምንድነው ያቃተን? ምን አይነት አዚም ነው? ለዚህ እኮ ነው ብዙዎቻችን እኮ ማኪያቶ እየጠጣን ብዙዎቻችን መሪዎች ነን። ሁላችንም እኛ እንደምንፈልገው ነው መንግስት እንዲሆን የምንፈልገው። እንደሱ ደግሞ አይቻልም። በቃ መንግስት እንደ ሰው የራሱ የሆነ ባህሪ ያለው ሰውኛ ባህሪ ነው ያለው መንግስት። ጠቅላይ ሚኒስትሩ እኮ ሰውኛ ባህሪ ነው ያለው። ሰው ነው፣ እንደኔ ሰው ነው፣ እንዳንተ ሰው ነው፣ እንዳንቺ ሰው ነው። ሰውኛ ባህሪ አንዳንድ ጊዜ ይኖረዋል። አንዳንድ ጊዜ ደግሞ እንደ መንግስት የሚሰራው ነገር አለ። እንደ ሰውኛ ባህሪ ደግሞ ሊያጠፋ ሊያለማም ይችላል። በቃ ሰውኛ ነው ስንገመግም ሰውኛ ነው መገምገም ያለብን እና የተሰራን ተሰርቷል፣ እሰየው መልካም፣ የጠፋን ደግሞ እንደዚህ ይሄ ነገር ቢስተካከል ብለን ስንል ከሆነ ሀገራችን የምታድገው ሀገራችን የምትለወጠው። እኔ እንጂ አሁን በዚህ ሰሞኑን ባየነው ነገር ላይ ዓለም ሲያደንቃት ማድነቅ ያልቻለ ሰው ችግር አለበት። በቃ ይሄ ምቀኛ መንፈስ አለበት ውስጡ። በቃ ጥሩ አይደለም። እንደዚህ አይነት ነገር ባናስብ ጥሩ ነው። ልክ ላልሆን እችላለሁ፣ ተሳስቼ ሊሆን ይችላል። ግን ሲደነቅ ማድነቅ ምን አለበት? በቃ ምን አለበት? ከዚህ ልጅ ደግሞ ልጆቻችን ኢነርጂውን ቢማሩ ምን አለበት? ኢነርጂውን ቢወስዱት። ከፍተኛ በ20 ዓመቱ ከፍተኛ ኢነርጂ አለው እሱ። እንትኑን ያሳያቸውን በዓለም ላይ የሚያደርጋቸውን ክንውኖች ገብተን ብንመለከት በጣም ኢነርጂ ያለው ልጅ ነው። ይሄን ደግሞ ያመጣው ከማንም አይደለም፣ ከራሱ በቃ በጥረቱ ነው። እግዚአብሔር እርቶታል፣ በጥረቱ ነው። መጥፎን ባህሪ ያለው ሊኖረው ይችላል። ጥሩ ባህሪ ያለው አዎ አለው። መልካሙን መውሰድ እንዴት ያቅታል? ልጆቻችንም ቢወስዱትን መልካሙን ነገር እንዲወስዱ ብናደርጋቸው ምናል እና እባካችሁ እኔ አሁን የምለው ነገር እባካችሁ ጥሩን ጥሩ እንበል፣ መጥፎን መጥፎ እንበል። ሰላም የሚመጣው በመግባባት በመወያየት ነው። ያለውን ነገር ፊታቸውን ያለውን ነገር ፊታችን ያለውን ነገር በመቀበል ነው። በመቃወም ሁሌ ሰላም አይመጣም። ሁሌ እኮ እንደዚህ አድርገናል። በደርግም አድርገናል። በኢህአዴግ ዘመንም ተቃውመን ታስረናል። በዚህም ዘመን ደግሞ ያለውን ነገር ተቀብለን የሚስተካከለውን ተመካክረን በጠረጴዛ ዙሪያ ተቀምጠን ነው እኮ ሰላም ልናመጣ የምንችለው፣ እድገት ማምጣት የምንችለው። ይሄ እኮ ነው። ለውጦች እኮ ያየን ከሆነ ለውጥ አለ ብንል፣ ስተት ካለ ስተት አለ ብንል መልካም ነው እና ስለገረመኝ ነው ዛሬ ከብዙ ሰዎች ጋር ተገናኝቼ ነበርና በጣም ደንቆኝ ነው። አዶ ነው ብንለወጥ ጥሩ ነው። እግዚአብሔር ይረዳናል። እግዚአብሔር ደግሞ በዚህ ነገር ላይ ጣልቃ እንዲገባ ሁሉም ነገር መፍትሄ የሚገኘው በጸሎት ነው። እግዚአብሔርን ብንጠይቀው ጥሩ ነው። መልካም መሪም እኮ የምናገኘው በጸሎት ነው። እግዚአብሔር ነው እኮ የሚያነሳውም እግዚአብሔር ነው የሚያስቀምጠውም። ከእግዚአብሔር ውጭ እኮ መንግስትን አያስቀምጥም። በእኛ ትግል የሚሆን አንዳች ነገር የለም። አይምሰል በቃ ክርስቲያን የሆነ ሰው ሊረዳ የሚገባው መንግስት የሚመጣው በእግዚአብሔር ነው። በእግዚአብሔር የመጣ በእግዚአብሔር ነው የሚነሳው። ምን አይነት መንግስት ያመጣልናል፣ ምን አይነት መንግስት ይሆናል የሚለውን ነገር እኛም ለመሪዎቻችን መጸለይ አለብን። ለመሪዎቻችን እኮ ጸሎት ማድረግ አለብን። ለባለስልጣኖቻችን እኮ ጸሎት ማድረግ አለብን። እግዚአብሔር ሆይ ልባቸውን አራራ፣ እግዚአብሔር ሆይ አንተ ምራቸው ብለን እኮ መጸለይ አለብን። ለአገራችን ለመንግስቶቻችን መጸለይ አለብን። ብንችልማ ሮሜ 13ን እኮ መከተል ያለብን። በሮሜ 13 መሰረት ነው መምራት ያለብን። ስለዚህ እባካችሁ ላለው እንግዲህ አመሰግናለሁ።